እንክፍለው ጥረት ዛሬ ወይኔ ወይሷ ወይኔ ተዘጋጅተሽ ጠብቂኝ ኦኬ ሃይ በሌን ለነሽ ደህና ነኝ ሩኪ ፈለግሽ ማርያት ፈልግሻለች አሁን ነው ሳሎን ላይ ብላሻለች እሺ እንሂድ መታለች ቸርቻታለሁ ማርያም አቤት ምን ያስጮሻል ቀስ ብለሽ አጣሪም እንዴ ዝም በይ እባክሽ ቆይ ምን አድርጊ ነው የምትይኝ ምን አለሽና ምን ታርጊልኛለሽ ስለ ስርዓት ይኑርሽ እሺ እስካሁን ታገስኩሽ ይበቃሻል ቆይ ባይኖርኝ ምን ልታደርጊ ነው ታገቢ ለራሴሽ ጋይስ ሜክ ኢት ሪል ኦ ማይ ጋድ ማይ ፎን ልቀርጻችሁ ይገባል ይሄንን ምንሻት ማርያም እየመታችሽ እኮ ነው ፑሽ ሄር ኦ ማይ ጋድ ጎበዝ በለን ልትወድቂ እኮ ነው በያት አንበሳ ኦ ማይ ጋድ በጣም እየተከፈተኩ ነው እነዚህ ልጆች ኦ ማይ ጋድ ቆንጆ ቪዲዮ ነው የሚገኝ ይሄ ምን እየሆናችሁ ነው ቆይ ምን እያደረጋችሁ ነው ታው እንጂ እህቶቼ ምን ሆናችሁ ነው እንደዚህ እኮ ማድረግ የለባችሁም መዋደድ ነው ያለባችሁ እንደዚህ ይደረጋል እንዴ ቆይ ምን እየሆናችሁ ነው ያላችሁት እኔ ምንም አላደረኩትም መታመታቺ ዝም በይ ያደረግሽው ማጠቀቀሽ ታውቂያለሽ በእውነት ፍቅር ምንም አላደረኩም ቆይ ህፃናችሁ እንዴ ዝም ብላችሁ በሆነ ባልሆነ የምትጣሉ ቢያንስ እንግዳ አታከብሩ ምን ኖ ፕሮብለም አምነን እኔ እኮ የተጫወቱ ነበር የመሰለኝ በእነሱ ስም ይቅርታ ሩኪ ኢትስ ኦኬ ቤሊን ነይ አንዴ ላውራሽ ምንም የምታወራኝ ነገር የለም ቤሊን ቤሊን ቆይ ምን ለማድረግ እየሞከርሽ ነው ዝም ብለህ በማታውቀው ነገር አትፍረድ ምንድነው የማላውቀው ነገር እኮ ንገሪኛ ቆይ ሁሌም ቢሆን እኔ አይደል ጥፋተኛው አላልኩም ቤሊን ግን እንደዛ ማድረግ አልነበረብሽም ታዲያ እኔ እንደዛ እንዳላደርግ ሚስትን ነበር ስነ ስርዓት ማስያዝ የነበረብክ እሺ ቆይ ምን አድርጋ ነው ለሮኪ እኮ እኔ ሊተንኮል ሰራ እንደሆነ ነገረቻት ሮኪ እኮ ብዙ አማርኛ አትችልም ምናልባት ለእሱ ያለቻትን ነገር ቀይራ ነግራሽ ነው የሚሆነው ድሮ ምን እኔ ሙኛ አንተ ታምነኛለህ ብዬ ለአንተ መናገሬ አንዞር ከፍቲ ሊድበት አዎ ማርያ እያለቅሽ ነው እንዴ አይ እየሳኩ ነው እናንተ ሀገር ሲስቁ እንደዚህ ነው ማለት ነው ይገርማል እባክሽ ሮኪ አሁን ቆይ ቀልዱን ተይ ኦኬ እሺ ምን ሆነሽ ነው እሱን የሚስቱን መጠየቅ ሲገባው እሱ ግን እሷን ጠየቃት ጭራሽ ሊቆጣት ሲገባው እሱ ግን እጇን ይዟት ሄደ እናንተ ደገንተሽ ነው አዎ እንዴት አልቀና ቆይ አንቺ ልክ ነው ብለሽ ነው የምታስቢ አላውቅም ግን አንቺ አሳቂ ማለት ታልቅሺ እሺ ግን ቤሊ ለምንድን ነው እንደዛ ሆነችብኝ ሳሎን ድረስ ስለጠራሻት ድፍረት መስሏት ይሆናል ታዲያ እኔ ጠራኋት እኮ ማውራት ያለብን ነገር እንድናወራ ነው እሺ ግን እኛ ጠርተናት ያ ነገር እንደተፈጠረ አምነን እንዳያውቅ እንዳትነግሪው ኦልራይት በቃ መጣ a black man. አቤት አቤት አለኝ እኮ your name is black አይደለም ሙስጠፋ እባላለሁ ሙስጠፋ እስም እኮ ግን ካንተ ጋር አይሄድም ቆይ አንቺ ማን ነሽ I'm Rocky ቆይ እዚህ በመሽና በነጋ ቁጥር አዲሱ አይጠፋም ማለት ነው what ምንም ተይው በቃ so ከዚህ በኋላ አዲስ ስም አውጥቼልሃለሁ ከዚህ በኋላ ስምህ ብላኪ ነው ምን ነው ከፋህ እንዴ አዎ እንኳን ከፋ በጣም ደስ ይላል አይ ብላኪ እቺ ሜርሲ ቢጤ ጎፍጣጣ አረ ለነገሮች ከሷም ተበሳለች ከየቱን የሚያመጧቸው ግን
ልጄ ምን ነው ብቻ ነው? ኧረ አያቴ ዝም ብዬ ነው ቁጭ ያልኩት። ከሆነ ጥሩ። ታዲያ አያቴ ሮኪ ትባላለች። የዳኑ እናት ናት። ውይ አላወኩሽም ነበር። እንዴት ነሽ? እንኳን ሰላም መጣሽ። እንደውም ታች ሜ እጅሽን እኮ አልታጠብሽም። ከውጭ አይደል እንደ መጣሽው? ታጠቢ እንጂ። ምን? አያቴ ያው ሮኪ ከውጭ ስለመጣች ነው፣ ለዛ ነው። ታዲያ ብትመጣስ? የሰው ልጅ እኮ ክብር አለ። እንደዚህ ይባላል? ምን አይነት ስነ ስርዓት! አያቴ እባክሽ። ልጄ መጣሁ። እሺ አያቴ። ሮኪ። አቤት። አያቴ ሲማ ትንሽ ደብሯታል እና እባክሽ የሚደብሩ ነገሮችን አትናገር። አጠፋው እንዴ? እኔ ከእውነቱን ያወራሁት። ሰው ሳይታጠብ እንዴት ሰው ሰላም ይላል? ከውጭ መጥቶ። ትክክል ነሽ፣ ግን እኛ ጋር እንደዚህ ማለት ለሰው ክብር የሌለሽ ነው የሚመስለው። ደግሞ ይሄ ቤት እኮ የአያቴ ሲማ ነው። አውሬ? አዎ ሮኪ፣ ያኛው ቤት ሲቃጠል ነው እዚህ መጣ ነው። አይ ጥሩ፣ አያት ሰው ትወዳለች ማለት ነው። አዎ ደግሞ ከዚህ እንድንሄድ አልፈለገችም፣ ለዛ ነው። ሰው ቤት ከምትቀመጥ ለምን ወደ ራስ ቤት አትሄድም? አያቴ በጣም ለምዳናለች እና እዚህ እንድንኖር ነው የምፈልገው። እሺ በቃ ከአሁን እንግዲህ አያቴ ሰማ ሄጄ ይቅርታ ጠይቃታለሁ። በጣም ጥሩ። አንቲ የራስሽ ቤት መሰለሽ እንዴ ዘው ብለሽ የምትገቢ? ዋት? ይሄ ቤት ነው እንዴ? ቤት ለመባል እኮ ብዙ ነገር ይቀረዋል። መቼም አሁን እኮ ውጭ አይደለም ያለሽው። ሰማ ግን እኮ ይሄ ቤት ለመባል ብዙ ነገር ያስፈልገዋል። በጣም ትንሽ ቤት እኮ ነው ያለሽው። ይሄ እኮ ማንኛውም አንድ ሰው ዝም ብሎ የሚገዛው ቤት ነው። ታዲያ ቤት ካልሆነ ለምን መጣሽ? ያው እናቴንና እኔን ለማየት ነው የመጣሁት እንጂ እንደዚህ አይነት ቤት ውስጥ እንዳለ ባቅ ኖሮ አምና ከኔ። እሺ የኛ ሞናሊዛ። ኖ አም ሮኪ። ይሄ ደግሞ ስሜ የመጣው ከውሻዬ ነው። ሁላችሁም ልታውቁት ይገባል። ይሄ ታዲያ ለዚህ ነው ባህሪሽም እንደዛ የሆነው። ገብቶሻል? ታዲያ ሰማ ምንድን ነው የምትሰሪው? አሜን የቤት እመቤት ነው መሰለኝ የሚባለው። አዎ ምን ነው? ጎበዝ ነኝ። አይ ገርት። አዎ ትንሽ ቅኔ መዝረፍ ነው የቀረሽ። ኖ እኔ ምንም አልዘርፍም፣ ያለኝ ይበቃኛል። አሁን ከአንቺ ጋር እንዴት ነው ምግባባው? ያው በዚህ መልኩ ነው። ትልቋ ሴትዮ እድሜ ያጠረ በይኛ። ለምንድን ነው የሚያድረው? ገና ልጅ ነው። እኔ የምልሽ ቤት ውስጥ ሌላ ሰው የለም? ማንም የለም። ግራማ ትታኝ ሄዳለች። ማናት ደግሞ እሷ? እኔ እንጃ። ኪችን ያለችው ግራማ አረጉክሻትም? ወይዘሮ ዛራን ነው እንደዛ የምትያት? ናይስ ይገርት። ትናንትና እኮ ስተጫውታኝ ነበረ። ዛሬ ግን የለችም። ከጨጓራ ልጠሻት ነው እሷንም ከቤት ያባረርሻት። What meaning of ጨጓራ? ጨጓራ ማለት አንቺ አሁን እኔን የምታቃጥይው ነው። አይ ስቴክሽ ለምንድን ነው የማትነግሪኝ? እኔ እኮ የተማርኩኝ ነው። ማ አንቺ? ኧረ አንቺ እኛን ታስተምሪናለሽ። ስድብ ስንለው አይገባሽም። አንቺ ስትይው ደግሞ ይገባሻል። አንደርስታንድ። ተይው እየሄድሽ ይገባሻል። አታስቢ። ወዴት ነው የምሄደው? ኧረ ተቃጠልኩኝ። ለምን ሄደሽ እኩዮችሽን አትፈልጊ? ሰይማ አንቺ ከሆነ የመጣሽው እንግዶችሽን እንደዚህ ነው እንደምትቀበዩ በጣም ያሳዝናል። አዘንሽ እንዴ እባክሽ? አዎ እንዲያውም ለወንድሜ አምነን ነው የምናገረው። እሰይ አድርጎት ነው። ተመስገን። ሂጂ ንገሪው እባክሽ። ውይ ነደርኩ እኮ እባካችሁ። ማርያም ምን ሆነሽ ነው?
አትጠይቀኝ። ቆይ እኔ ምን ነኝ? ማርያ ምን ሆነሽ ነው? አየህ አይደል አንተ ራሱ እርግጠኛ አይደለህም። ለነገሩ እሷ እንዴት አትናገረኝ? ትናገረኝ እንጂ አንተ ያላከበርከኝን እሷ እንድታከብረኝ ነበር የፈለግከው? እንዴ ማርያ ቆይ ምን ጥያቄ ነው የምትጠይቂ? የፈለገ ነገር ቢፈጠርስ? እኔ እኮ ሚስትህ ነኝ። ለእኔ ነው መከራከር ያለብህ ወይም ለእኔ ነው መቆም ያለብህ? እንደሱ አይደለም ማርያ። እኔ እኮ የተፈጠረውን ነገር ለማጣራት ነው እየሞከርኩ ያለሁት። ለምን? ተይ እኔ እንደዛ አላደርግም። ምክንያቱም አጥፍተሽ እያየሁሽ ጥፋትሽን ልደብቅልሽ አልችልም። ማርያ እኔ አንድ ማልወደው ነገር ቢኖር ውሸት ነው። እኔ ውሸት አልወድም። እሺ በቃ አሁን ብቻዬን ተወኝ። ቆይ አሁን ይህ ሁሉ ነገር ለምን ቤሌንን ይዛት ወጣ ነው አይደል? አዎ አንተ እኔን ማረጋጋት ሲገባህ አንተ ግን። እሺ በቃ ይቅርታ። ከልብህ ነው? አዎ ማርያ ምን ነው? አይ ምንም ገርሞኝ ነው። ለምንድን ነው የገረመሽ? አይ ምንም በቃ አድርጌልሃለሁ። እሺ በቃ አሁን ተረጋጊ። እሺ በቃ አሁን መታጠቢያ ቤት ደርሼ ነው። Hey, look! Where are you going? ወይኔ ተበላው። አረ ምን እያለችኝ ነው? ወዴት እየሄድክ ነው? ታዲያ እንደሷ አትይም? መጀመሪያ እየወጣሁ ነው። ና ቁጭ በል እስኪ አንዴ። እሺ ምን እየበላህ ነው ግን እንደዚህ የጠቆርከው? ጥቁር ነኝ እንዴ? ያ የመኪናዬን ጎማ እኮ ነው የምትመስለው። ጭራሽ አስቀምጣ ተሰድበኝ ጀመር። የእውነት? Trust me. ምን ደግሞ ይሄ ምን ማለት ነው? አንተና ግራማ እንግሊዝኛ አታውቁም ማለት ነው? አሁን ያልሻትን እንኳን አውቀዋለሁ። ምኑን? ግራንድ ማዘር ያልሽው። Oh, you're a good boy. ኧረ እስቲ ቢያንስ መጀመሪያ ያልሽውን ልረዳው። አታብዥብኝ። Okay, ግራማ ስትመጣ ብሬስ ተምራችኋለሁ። እሺ ታስተምሪናለሽ። አሁን ሊድ ወዴት? እንዴ ደግሞ የሚሄድበትን አስፈቅጄሽ ነው እንደሚሄደው? ሙስጠፋ አቶ አምን እንዴት ነው? ደህና ነኝ። ከሮኪ ጋር ተዋወቃችሁ? አዎ አቶ አምን። የዳኑ እናት ናት። ውይ አላወኩም ነበር የዳኑ እናት መሆኑ። ወንድሜ ብቻዬን እኮ ሆንኩኝ። ይኸው ሙስጠፋ አለ እኮ። ሙስጠፋ። አቤት አቶ አምን። ወንድሜ ከዚህ በኋላ እሱ ብላክ ነው አይደል? ብላክ። አዎ ያ ሮኪ ቆንጆ ስም አውጥታልኛለች። እሺ አንተ ካልክ ሮኪ እንግዳችን ናት። ሁላችሁም አጫውቷት እና የምትፈልገው ነገር ካለ አድርጉላት። እሺ አቶ አምን ችግር የለው። አመሰግናለሁ ወንድሜ። ግራማ እስከሚመጣ ድረስ ከብላክ ጋር እንጫወታለን። እሺ የሚያስፈልግሽ ነገር ካለ ደግሞ ጠይቅኝ እኔን። አቶ አምን አንዴ ላወራ እፈልጋለሁ። እሺ ይቻላል ሙስጠፋ። ወደ ውጭ አንዴ እንሂድ። እሺ ሮኪ መጣና እንዴ? It's okay. በአንቺ ቤት እንድንጣላ አድርገሻል። ግን ደስ አይበልሽ፣ አልተጣላንም። ታዲያ ምን አገባኝ ለኔ የምትነግሪኝ? እንዳንቺማ ቢሆን ኑሮ ሌላ ነበር እቅድሽ። ይቅርታ እንደፈለጋችሁ መሆን ትችላላችሁ። ታዲያ ከኔ ህይወት ጋር ምን ያገናኛል? ለዛ ነዋ ብዙ ነገር ነግረሽ የላክሽው። ምን ነው እንደዛ አለችኝ ብሎ ነገረሽ እንዴ? ለምን እስኪ ነግረኝ እጠብቃለሁ። ሚስቱ እኮ ነኝ፣ አይቼ መረዳት እችላለሁ። ኧረ አትይኝም የኛ አዋቂ። ምን ነው የደበረሽ ትመስያለሽ? ቆይ ስታስቢ ለምን የሚደብረኝ? እኔ እንጃ፣ ያው ያሰብሽው ስላልተሳካልሽ ነው። በጣም ታወሪያለሽ መሰለኝ። አዎ እንደሱ አድርጊ፣ ባትወጪ ደስታችን። እንዴት ነው አቶ አምን? ምንም አልል። አቶ አምን አሁን ነገሮች እንደተስተካከሉ ተስፋ አደርጋለሁ። ምንም የተስተካከለ ነገር የለም ሙስጠፋ። ሁሉም ነገር እንደነበረ ነው። ቆይ ለምን አትነጋገሩበት? አሁን እኮ ረፍዷል። ለኔም ለሷም እንደዛ መስሎ ነው እንጂ አሁንም ልባችሁ አንድ ላይ ነው። በእውነት አንዳንዴ
ከአይምሮአችን ይልቅ ልባችን ማስቀደም ይኖርብናል። አመሰግናለሁ ሙስጠፋ። ምን አደረግኩልህ? ያው ለበጎ ምክርህ። እኔ የምልህ ግን አተውም። አቤት ሙስጠፋ። ጄሪ የት እንዳለች ታውቃለህ? አላውቅም፣ ደግሞ ማወቅም አልፈልግም ጭራሽ። ግን አንተ ለምን ጠየቅኝ? አይ እንዲሁ ነው። ከሆነ ጥሩ እሺ። እና ጓደኛዬ እንደዛ ላድርግ? አዎ ከተስማማሽ ገና በጣም ብዙ ነገር አብረን እናደርጋለን። ኧረ አታስቢ፣ እኔ ጸባይ አለኝ እና በደንብ እንስማማለን። ግን ይሄ ሁሉ ሰው እዚህ ቤት ውስጥ ነው የሚኖረው? ምን ነው በዛን እንዴ? አዎ ሪሊ በጣም ብዙ ነው። እኔም ስመጣ እንደዛ ነበር ያልኩት፣ ግን አሁን ለምጄዋለሁ። እኔ ግን የምለምደው አይመስለኝም። እዚች ትንሽ የቤት ውስጥ በጣም ብዙ ሰው ነው የሚኖረው። ኧረ ትንሽ ናቸው፣ ግን አታስቢ ትለምጂዋለሽ። ኦልራይት። እስኪ ስለ ራስሽ ትንሽ ነገር ንገሪኝ። አሁን ግን ምን ልነግርሽ እችላለሁ? ልጄ ዳኑ በጣም ናፍቃኛለች። ዳኑ ግን በጣም ከባድ ልጅ ናት። እንዴት? ማለቴ በጣም ብልጥ ልጅና ደስ የምትል ልጅ ናት። አመሰግናለሁ። ያው በእናቷ ወጥታ ነው። አይ ደስ ይላል። እኔ ልጄ ማለት ሁሉ ነገሬ ናት። በልጄ መታ ማንንም አልተውም። አዎ እንደዛ ነው መሆን ያለበት። በቅርብ ትምህርቷን ስትጨርስ ትመጣለች። በእውነት ደስ ይላል። አዎ በጣም እንጂ እስከማገኘት በጣም ጓጉቻለሁ። ቤሊን። አቤት። አውቃለሁ እኔ አንቺን ከመጉዳት ውጭ ምንም ያደረግኩ ነገር የለም፣ ግን አሁን በቃ አቃተኝ። ለምን ያቅታል? አንተ እኮ ብዙ ነገሮችን መቋቋም ትችላለህ። ስለዚህ አያቅትም። እየሞከርኩ ነበር፣ ግን ደግሞ አቃተኝ። በተለይ እኔን የምታስተኝ እግሮችሽ ላይ ሌላ ሰው ተኝቶ ሳይ በጣም ከበደኝ። ግን ታውቂያለሽ ቤሊ፣ ጄሪን ራሱ ያባረርኳት በአንቺ ስለመጣችብኝ እኮ። ታዲያ ምን አደረግ? እሷ አባራ መሰላም ተካክ። ሰው ተለዋወጠ እንጂ ልክ እንደ ድሮ ነክ። እኔ እኮ ማርያን አንድ ቀን እንኳን አንቺ በምትይው መንገድ አስቤያት አላውቅም። ግን ደግሞ አንቺ ሁሉንም ነገር አበላሸሽው። አይ ተሳስተሃል። አንዳንዴ ነገሮች ለኛ የተበላሹ ይመስሉናል፣ ግን ደግሞ ተውበው እናገኛቸዋለን። ያቺ ልጅ ምንም ቀልብ ያልወደዳት። ማንን ነው አያቴ? ያቺ ሮኬ የምትባል ልጅ። እንዴ ለምን አያቴ? ምን ነው? አነጋገሯ አያምር፣ ፊቷ አያምር። እዚህ ቤት ውስጥ እንዳለችው ሴት ነገረኛ ትመስለኛለች። አያቴ ሮኪ እኮ እንደዛ አይነት ሰው አይደለችም። እንደውም በጣም ደስ ትላለች። አንቺ ደግሞ ገና ከመምጣቷ የት አውቀሻት ነው እንደዚህ የምታወሪላት? አይ ያው ትንሽ ተግባብተናል ብዬ ነው። እኔ የምነግርሽ ነገር ቢኖር ከዛች ልጅ በጣም ራቂ። አያቴ ምርሽን ነው? አዎ ምን ነው? አይ አያቴ እንደዛ ያልሽው በደም ስላልተቀራረባችሁ ነው እንጂ ሮኪ በጣም ደስ የምትል ሰው ናት። እንግዲህ ነገርኩሽ፣ ከሷ ልጅ ራቂ። አብረሻት እንኳን ተቀምጠሽ እንዳለሽ። አያቴ እንግዳው የምለውን ማሰሚ ከሆነ እንደፈለግሽ መሆን ትችያለሽ። እሺ በቃ አያቴ እርቃታለሁ። አዎ እንደሱ አድርጊ። አሁን አምነን ብቻውን ይሆናልና ወደ እሱ ሂጂ። እሺ በቃ አያቴ ቻው፣ ደህና ደሪ። ደህና ደሪ በቃ።
ብላክ አቤት፣ ምን ፈልገሽ ነው? አትቆጣ እንጂ። ቆይ በማታ ክፍሌ ድረስ ምን ያስመጣሻል? ቤቱን ለማየት ነው የመጣሁት። ለምን? ያው እኔ እንስሳ ወዳለሁ፣ ውሻ አለኝ። ለእሱ የሚሆን ቦታ እየፈለኩኝ ነው። ቆይ ያምሻል እንዴ? አመኝም። እኛ ሀገር እኮ ውሻ እንደ ሰው ልጅ ነው የሚቆጠረው። እኛ ጋር ደግሞ እንደ እንስሳ ነው የሚቆጠረው። እንስሳ ቢሆንም እስከ ወሰድከው ድረስ ኃላፊነት ወስዶ ማሳደግ ግዴታ አለብህ። እሱ ነገር እኛ ጋር ይሰራል። እባክሽ ከክፍሌ ትወጪልኝ። እሺ። ይህ ክፍል ግን ለመጫወቻ ይሆናቸዋል ብዬ አስቤያለሁ። ለወንድሜ ነግረውና እንወስናለን። ባይ። ወይ ኧረ ምን አይነቷን የጣለብኝ! ጭራሽ ይሄን ክፍል ለውሻ! ወይ እሺ ሁሉንም ነገር ታዩና አሁን አንድ ነገር ብቻ አድርጊ። እሺ ምንድን ነው? ግን እምቢ አትይኝም? እሺ ንገረኝ። ቤሌን፣ እነዛ የምነግሪኝ ታሪኮች በጣም ናፍቆኛል። እባክሽ ንገሪኝ። አምነን ግን እሺ ብለሽኝ ነበርኩ። እሺ አንድ በጣም ቁጡ ልጅ ነበረ። በትንሽ ነገር ይናደድና ሰዎችን በቃሉ ያቆስል ነበር። አባቱም አንድ ቀን የሚስማር ከረጢት ሰጠውና በምትቆጣበትና በምትናደድበት ጊዜ አንድ አጥር ላይ አንድ ሚስማር መታለው። ልጁም አባቱን ሰምቶ እንደዛ ለማድረግ ወሰነ። በመጀመሪያው ቀን 37 ሚስማሮችን መታ። በሁለተኛውም ቀን 20 ሚስማሮችን መታ። ቀን እያለፈ ሲሄድ ልጁ ቁጣውን አዴቱ መቆጣጠር ጀመረ። ከዛም የሚመታውን ሚስማር መቀነስ ጀመረ። ከዛም አንድ ቀን ሙሉ ቀኑ ሳይቆጣ አሳለፈው። ልጁም ሄዶ ይህንን ለአባቱ ነገረው። አባቱም እንደዚህ ያለው፣ አሁን ቁጣን በምትቆጣጠርበት ጊዜ አንድ ሚስማር አውጣው አለው። ከዛም ከብዙ ቀናቶች በኋላ ሁሉንም ሚስማሮች አወጣቸው። አባቱም ወደ አጥር ወሰደውና ተመልከት፣ ሚስማሮቹ እንዳለ ወጥተዋል፣ ጉድጓዱ ግን አልጠፋውም አለው። አየህ ልጄ፣ አንተ ሰዎችን በቃል ጎርተህ ይቅርታ ብትጠይቅም ልባቸው ውስጥ ግን ጠባሳ ይቀራል። ልጁም ይህንን ትምህርት በልቡ ያዘ። ከዛን ቀን ጀምሮ ቃሉን ከመናገሩ በፊት ማሰብ ጀመረ። ብዙ ሰዎችን በደግነት አሸነፈ። አየህ አምነን፣ አንዳንዴ ቃላችን ልክ እንደሚስማር ነው። ሊወጣ ይችላል፣ ግን ደግሞ የተተወው ጠባሳ ለረጅም ጊዜ ሊቆይ ይችላል። እንዴ ምንድን ነው ያየሁት? አይኔ መሆን አለበት። ሁለቱም እኮ ባለትዳር ናቸው። ታዲያ ይሄን ማድረጉ ለምን አስፈለገ? ትልቅ ስህተት ነው እነዚህ ልጆች እየሰሩ ያሉት። ቆይ ይሄ ልጅ በዚህ ሰዓት የት ነው ጥሎኝ ሄደው?
ቤሌን በዚህ ምሽት የት ሄዳ ነው? ማርያ። አቤት ባሩክ። ወደ ልትሄጂ ነው? አንተ ልትሄድበት ወደ አሰብከው። መቼም እርግጠኛ ነኝ ቤሊን ከክፍሏ አታሃት አይደለም? ነው እንጂ ምን ነው አንቺ ማምነን አተሽ ነው እንዴ? አዎ። በምን አወቅ? እኔ እንጃ ውስጤ ነግሮኝ ነው። ቆይ በዚህ በማታ ሁለቱ የት ሊሄዱ ይችላሉ? እንግዲህ ሊሆን የሚችለው ሳሎን ወይ ግቢ ውስጥ ነው። መቼም ሌላ ቦታ ነው። በዚህ በጨለማ ባለትዳሩ ነው እንደዚህ ለብቻቸው መምሸቱ አስፈላጊ ነው ብለህ ታስባለህ? እንዴት እንደዛ ልል እችላለሁ? እንደውም ሳስበው በጣም ነው የምናደደው። ከተናደድክ ታዲያ ሚስት ለምን እንድታርፍ አታደርግም? ሴትዮ ወንድ ልጅ ካልጠራት ሴት ልጅ የትም ልትሄድ አትችልም። ለጠራት ወንድ ሁሉ አቤት ምትል ሴት ግን ለትዳር መምረጥ ልክ ያልሆነና የተሳሳተ ነገር ነው። አዎ ልክ ነሽ። አብረው ካለች ሴት ይልቅ ለሌሎች ቦታ የሚሰጥ ወንድ ደግሞ ጥሩ አይደለም። ቆይ ፉክክር ውስጥ ነህ ልበል? አቶ ባሩክ ሰው እንዳወራኝ ማውራት ስለምችል ነው ወይዘሪት ማርያም። ቆይ በዚህ ምሽት የት ሄደህ ነው? አምነን ግቢ ውስጥ ነበርኩ። ምን ነው? ከማን ጋር? ከቤሊን ጋር እያወራን ነበር። ታዲያ ከቤሊን ጋር ማውራቱ ያን ያህል አስፈላጊ ከሆነ ክፍላችን መታ ማውራት ትችሉ ነበረ። ግን ደግሞ ውጪ ንፋስ መቀበል ፈለግን። ማርያ፣ አንድ ቤት ውስጥ እየኖርን እኮ በተለያዩ ምክንያቶች አለመገናኘት በጣም ይከብዳል። ውድ ቤሊን፣ ታዲያ በተለያዩ ምክንያቶች መገናኘቱ አስፈላጊ ከሆነ ባልሽን የዚህን ሰዓት መተው አስፈላጊ ነው? እሱን እኮ እሱ ነው ሊጠይቀኝ የሚገባው። እሺ ጠየቅኩሽ። እስከዚህ ሰዓት ድረስ እኮ እንቅልፍ እያዳፋኝ አንቺን በመጠበቅ ነበር የተቀመጥኩት። ማለት ዛሬ አንቺ ክፍል ነው ማድረው። ለምን እንዴ? ቤሌን ምን አይነት ጥያቄ ነው? ባሩክ፣ ነገሮች ተስተካክለው ክፍል እስኪዘጋጅ ድረስ እራስህ ክፍል ብትሆንስ? ተው ወንድሜ፣ ለፍቅር እኮ ትልቅ ክፍል አያስፈልገው። የቤሌን ክፍል ለእኛ በቂ ነው። ደግሞ ቤሌንም ብትሆን ብዙ ነገር ያየችበት ክፍል ነው እና እዛ ብንሆን ነው የኔ ፍላጎት። በጣም ደስ ይላል። ከዛሬ ጀምሮ ጥንዶቹ አንድ ላይ ነው የሚያድሩት። አዎና፣ በቅርቡ ደግሞ እኔና ቤሌን ቀለበት አስረን ቃል ተገባብተን አንድ አካል እንሆናለን። ስለዚህ እኔ ሚስት ወደ ውስጥ ገብተን የመጀመሪያ ምሽታችን እናሳለን። ወንድሜ እባክህ፣ እሱ ይደርሳል። እኔ እናንተ እስከዛ ድረስ ሳሎን ጊዜ እናሳለን። እሺ እንሂድ። ቤሌን፣ ይመስለኛል አዲስ ህይወትሽን የወደድሽው አትመስይም። ለምን እንደዛ አሰብሽ? ባልሽ የመጀመሪያ ምሽታችንን አብረን እናሳልፍ እያለሽ ግን አንቺ ምንም ፊትሽ ላይ ደስታ አይታይም። መልስም አልሰጠሽም። ደስታ እኮ ስለተወራ ብቻ አይገለጽም። አምነን ዛሬ ከምን ጊዜውም በላይ በጣም ደስ ብሎኛል። ደስታን ከፊት ማንበብ ችያለሁ። አዎ፣ ግን ወንድሜ ለእኔ ለወንድም ስትል አንድ ነገር መስዋዕትነት ሆንልኝ። የኔ ወንድም፣ እኔ ለአንተ ምን ሆንልሃለሁ? ምን ልሆንልህ? ቤሌን ያለ ፍላጎቷ ምንም ነገር እንዳይፈጠር። ወንድሜ፣ ይሄ እኮ የኔና የባለቤቴ ጉዳይ ነው። ደግሞም ነገሮችን እኛ ተነጋግረን ነው የሚሆነው። አዎ፣ አንተ ለሷ ያለን ስሜት አውቃለሁ። እንደምታዳምጣት እንደምታከብራትም አውቃለሁ። አዎ፣ ከማክበርም በላይ አዳምጣታለሁ። ወንድሜ፣ ሴትን ልጅ ማዳመጥ አስፈላጊ ነው። አዎ፣ እኔም እሱ ነገር ከረፈደ በኋላ ነው የገባኝ። ወንድሜ፣ ቤሌን ከትዳር በፊት ምንም አይነት ነገሮች እንዲፈጠሩ ማትፈልግ አይነት ሴት ነች። አዎ፣ እና ጊዜ ልሰጣት ይገባል። እስከዛ የሚፈጠረውን ማን ያውቃል? ምናልባት እኔ ያገባት ይሆናል። እየጠጣ ወንድሜ፣
ኧረ እባክህ ልጅቷን አተረፍኩ ብለህ ጨጓራ እንዳታጠው። ወንድሜ ነገሮችን መርሻ እንዲሆነን እናም ደግሞ ለሁላችንም አዲስ ህይወት መጀመሪያ እንዲሆነን ለምን እኔና ቤሌን የሰርግ ፕሮግራም አናዘጋጅ? ሰርግ? አዎ ሰርግ። እንደውም የተበታተነው ቤተሰባችንን ሰበስብበታለን። በዛ ላይ አንተን የሚወድህ ደስታን ለመካፈል የሚመጣ ጠላቶችህም ደስታን አይተው ይቃጠላሉ። አብዛኛውን የአንተ ሰዎች ናቸው የሚመጡት ብዬ ነው። ወንድም ያልደበቀህም አሁን ላይ የእናንተን ሰርግ ለመደገስ አላሰብኩም። የታሰበ ነገር እኮ አያምርም። ምን ጊዜም ይሄ እኮ የታወቀ ነው። እመነኝ ወንድሜ፣ እኛን የሚያስጨንቀን ነገር አይኖርም። ሁሉንም ነገር ብር ይጨርሷል። አዎ እሱማ ልክ ነህ፣ ግን እንዴት አድርጌ ላስረዳ ባሩኬ? ወንድሜ እኔ ካስረዳው በቂ እኮ ነው አይደል? አዎ። ቆይ ምን ነው ግራ የገባህ? እስኪ ንገረኝ። ቤሌን ዝግጁ ናት ብዬ አላስብም። ምክንያቱም ካለንበት የድርጅት ጉዳይ አንጻር እንደው ትንሽ ብትታገስ ካልክሽ። እኔማ አንተማ የሁላችንም ደስታ ማይፈልገን ይገባኛል እኮ፣ ግን ትንሽ ጊዜ ብንሰጠው አሪፍ ይሆናል ብዬ ስላሰብኩ። እሺ በቃ እንደዛ ከሆነ ቤሌን ሳታውቅ የቤተሰብ የቀለበት ፕሮግራም ብናዘጋጅስ? ይሄን እምቢ ካልኩት ይገባዋል። ታዲያ ምንድን ነው ማድረግ ያለብኝ? ወንድሜ እሺ አንተ ካልክ ፍላጎትህን አከብራለሁ። አመሰግናለሁ ወንድሜ። ያንን ቀን የናፈኩት በጣም። የልቤን ንግስት ተንበርክኬ ቀለበት ሳደርግላት ዓለምን በእጅ ያዝኩ ያለ የሚሰማኝ። አዎ ዓለም እኮ ሁሉን ቻይ ናት። እሷን መያዝ በራሱ ትልቅ ስሜት አለው። እባክህ ወንድሜ ምክንያት እየፈለግን እነዚህ ከፈጣሪ የተሰጡን ሴቶች እናስደስታቸው። የተሰጠኝ ነገር በሰዓቱና በአግባቡ አለመጠቀሚ ዋጋ እንደሚያስከፍል ገብቶኛል። እናም አሁን በደንብ ለመንከባከብ ተዘጋጅቻለሁ። ወንድሜ ሴቶቹን እንደዚህ በፍቅር ፋታ ስናሳጣቸው ሌላ የማዩት ምንም ነገር የለም። አዎ በጣም ደስ ይላል። ግን ደስ የሚለው ነገር የእኔ ሚስት ብዙ ወንድ ያያታል፣ ግን እሷ ማንንም ሰው አታይም። አዎ ማንንም ማየትም የለባትም። ደግሞም ሴት ልጅ ከያዘችው ወንድ ውጭ ሌላ ማየት ከጀመረች ጥሩ አይመጣም። ማን ነው በዚህ በምሽት? አያቴ ሲማ ተኛሽ እንዴ? እኔ ነኝ። ግቢ። ደህና መሸሽ። ሰላም ነው። ምን ነው በምሽት መጣሽ? እንቅልፍ ወስደኝ። አንቺ እንዴት እስከዚህ ሰዓት አልተኛሽም? የአሮጊት ነገር እንደ ወጣቶቹ እኮ ቶሎ አልተኛም። ብዙ ሀሳብ በጭንቅላት ይመላለሳል። አዎ ሀሳቦች እኮ ቦታ ከሰጠናቸው ማለቂያ የላቸውም። ሌላ ጭንቀት ነው የሚያመጡት። አዎ ለመሆኑ ልጆቹ ተኙ? አሉ አልተኙም። አያቴ ግን ስለ ልጆቹ ምን እያሰብሽ ነው? ምን ላስብ ይችላል? ያው አሁን እኮ ነው እኔ የሰማሁት፣ ለዛ ነው። ቆይ ግን የእውነት አምነውበት ነው ህይወት የጀመሩት ወይዘሮ ሴማ? አዎና፣ ደግሞም ህይወት ያስተምራቸዋል። እሱማ አዎ። ግን ምን ሞርዚና አንድ የሆነ ነገር ቀርባት ሰኝ ይሄንን አትይ። አረ ምንም አምነን ተስማምተው መኖሩ ፍቅርን አያሳይም አያቴ። ግን ልጆቹ የሆኑ ነገር ካለ ለምን በግልጽ አትናገር? ለምንድን ነው የደበቅሽው? አረ እንደዛ አይደለም። እኔ እኮ ልጅነት ሸውዷቸው የማይሆን ውሳኔ ወስነው እንዳይሆን ለማለት ፈልጌ ነው። ለሱ ከሆነማ ያ እንደማይሆን አውቃለሁ። ታዲያ ወንድሜ አሁን የማግባት ዓላማ የለኝም እያልከኝ ነው? አዎ። ታዲያ ለማርያ ለምን የማይሆን ተስፋ ሰጣት? የማግባት እቅድ አሁን ላይ የለኝም ማለት እኮ መቼም አላገባትም ማለት አይደለም።
እንደሱ ስላልተረዳሁት ነው። ደግሞ ትዳር ትልቅ ነገር ነው። ደጋግመህ ልታስብበት ይገባል። በህግ ማንም አስቦበት ገብቶ ሲሳካለት አላየንም። የፍቅር ህይወት አጋጣሚ ነው። ብዙዎች እንጠናና እያሉ ጊዜያቸውን ይጨርሳሉ። ሲሰለቻችሁ ደግሞ ወደ ትዳር ይገባሉ። መተዋወቅ ጥቅም የለውም እያልከኝ ነው? አይደለም፣ ግን ሰው በቅድሚያ ልቡ ሲተዋወቅ ነው ለትዳር የሚተሳሰቡ። ልወቅሽ በማለት ማለቅ አለበት ትላለህ? ያው የሰው ህይወት ላይ የተለያየ አመለካከት ነው ያለው። ስለዚህ ሁለቱንም ልክ ነው ብለን እንለፈው። በእጅ የያዙት ወርቅ እንደ መዳብ ይቆጠራል ሆኖብን ነው። እንዴት? ምን እንዴት አለው? ወርቅን እንዳገኘ ነው ወይ ለመሸጥ ወይ ለማድረግ ነው የምንሮጠው። እሱማ ትክክል። ሴቷን በወርቁ ቦታ ላይ አድርጋ አስባት። እስኪ ወንድሜ ሰምና ወርቅ ልጠይቅ። እሺ። የልብ በር ቁልፍ የለውም፣ ግን ደግሞ ለሁሉም አይከፈትም። በሩ የሚከፈተው ለሚያንኳኳው ሁሉ አይደለም፣ ለሚጠብቀው። ኧረ ወንድሜ አልተቻልክም። ጎበዝ ገማች ነኝ አይደል? ኧረ አመላለስ የገማች አይመስልም። አይ ዝም ብሎ ነገር። ባሌ ከማን ጋር ነው እያሉ እሱ መፈለግን በጣም ነው የሰለቸኝ። ታዲያ ለምን አትይው? መተው ላንቺ እንደዚህ ቀላል ነው እንዴ? አይ ሰው ሲፈልግ ብቻ ነው የሚሆነው ብዬ ነው። እሱ እኮ ሳይፈልግ ቀርቶ አይደለም፣ ግን አንዳንድ ሰዎች በእኛ መሀል ለመግባት እየሞከሩ ነው። ጣልቃ እንዲገቡ እኮ ለሰው ልጅ ቦታ የምሰጡት እናንተ ናችሁ። አምነን እንዲያገባኝ ለወራው ነው። ማግባት ማለት መቼም ማግባት አንድ ትርጉም ነው ሊኖረው የሚችለው። አዎ ለካ አንድ ትርጉም ያለው። ከሱ ጋር ሆኜ ራሴን በቬሎና በሱፍ ማየት በጣም ሊናፈቀኝ። እሱ እኮ በቅርብ ይሆናል ተብሏል፣ ግን ደግሞ እኔ አሁን እንዲሆን ተመኘ። አትናፍቂ። ብዙ ጊዜ የምትናፍቂያቸው ነገሮች አይሆኑም። ግን ከኔና ካንቺ ማን ቀድሞ የሚያገባ ይመስልሻል? እኔ እንጃ፣ አስቤው አላውቅም። አስቤዋ? ምናልባት አንቺ ስለቸኮልሽ አንቺ። በእውነት እኔም እንደዛ ልልሽ ነበር። ደግሞ አንቺ አንደኛ ጊዜ ነው የምትሆኝ። አታስቢ፣ አጨብጭቤ እደርሻለሁ። ጨዋታችንን ስንል እኮ የሞቅ አልጋችን ረሳ ነው። እኔ እንቅልፍ ያልመጣም። ምን ነው አንተ እንቅልፍ መጣ እንዴ? አዎ እኔ ገብቼ ልተኛ። ኧረ ተው፣ የያዝነውን እንኳን እንጨርስ። ደግሞ ነገ እኔ ነኝ ቢሮ የምገባው። አንተ መተኛት ትችላለህ። ጠጣ። ይመስለኛል ያንተ እንቅልፍ አልመጣም። ሀሳብህ የኔን እንቅልፍ ለማጥፋት ይመስለኛል። ሄሎ፣ የኔ አምነን ወይ እባክህ ወደዚህ ባሩክ እንዳይመጣ የተቻለን አድርግ። እሺ። ማን ነው በዚህ ሰዓት? አያቴ ናት። የኔ አምነን እኔ ከማንም ጋር ማደር አልፈልግም። እሺ አስተካክለዋለሁ፣ አታስቢ። አምነን በሰላም ነው? አዎ በሰላም። እንዴት አድርጌ ነው ነገሩን የምጨርሰው?